قد تكون إجابة لأسئلة كثيرة. ይሄ ነገር ይላል ለብዙ ጥያቄ መልስ ሊሆን የሚችል የሆነ ነገር ነው። በጣም ሚስጥር ነው፣ ከባድ እኔም አላውቀው እናንተም አታውቁትም። ሰውየው የሚነግረን ነው። አሁን እኔም ለመጀመሪያ ጊዜ ነው የምሰማው። ወደ ኦርቶዶክስ ቤተክርስቲያን ከተመለስኩኝ 2 ዓመት ሆነኝ። የኦርቶዶክስ ቤተክርስቲያንን የመተቸት or የመሳደብ ሞራሉን ከየት አመጣችሁት ነው? ምክንያቱም የራሷ አሮባት የሰው ታማስላለች ሲባል ሰምታችሁ ታውቃላችሁ? ስለዚህ የራሳችሁ ብዙ ጉድ እያለ በውስጣችሁ በመንፈስ ቅዱስ ስም እንከተለዋለን የምትሉትን ክርስቶስ አርክሳችሁ በመቅደሳችሁ ብዙ ኃጢያት ስትሰሩ እያየን የኢትዮጵያ ኦርቶዶክስ ቤተክርስቲያንን ደብተራ ጥንቁልና ያላችሁ ልተቹ ትሞክራላችሁ። ግን ራሳችሁ የሞደርን ጥንቁልና አምጥታችሁብን እና በዛ ያጋጠመኝን ልንገራችሁ። ለመጀመሪያ ጊዜ ነጮች ቤተክርስቲያን ሲሄድ ፓስተሩ ሊተዋወቀኝ መጣ። ከየት ነሽ ብሎ ሲጠይቀኝ ከኢትዮጵያ ስለው ዋው አለ። የኢትዮጵያ ኦርቶዶክስ እንደሆነ ባክግራውንድ ስነግረው በጣም ተደንቆ ዋው the first church, the ancient church, the ark of the covenant. ሱኒ ማሮና አያቴን እንዲህ ስል ጠየቅኩት። ጽዋ ምን ማለት ነው አልኩት። ጽዋ አያቴም ሲቀጥል መሶብ ወርቅ ጽዋ በመንገድ ያዙ ብትመለከቺ ግር እንዳይልሽ ይህ ማለት ነው አለ። ምን ማለት? በመሶብ ወርቁ የሚደረገው ህብስት ጽዋ ውስጥ የሚደረገው ወይን ዝክር ማለት ዘከረ የሚለውን የግስ ቃል ሲተረጎም አሰበ፣ አስታወሰ፣ አወሰ ማለት ሲሆን አምላካዊ ቃል የሚታሰብበት በመሶብ ወርቁ እመቤታችን ተምሳሌት የወርቅ መሶብ የእመቤታችን ንጽህና በመዝሙር 44 ቁጥር 9 ላይ ንግስቲቱ የወርቅ ልብስ ተጎናጽፋና ተሸፋፍና በቀኝ ትቆማለች ብሎ እንደተመሰከረ መሶባቸውን ሸፍነው ይዙታል ማለት ነው። ህብስቱ የህይወት እንጀራ እኔ ነኝ እንዳለ ቃሉን ተምሳሌቱን በምሳሌ ክርስቶስን የምናስብበት፣ ጽዋው ወይኑ ደሙ ምሳሌ የሚደረግበት፣ ከጽዋ ማህበር የጌታ መከራው ሞቱን የምናስብበት፣ የተቸገሩትን የተራቡትን የተጠሙትን የምናስብበት ዕለት ነው ሲል ነገረኝ። ጠዋት ገብቶ እሱ ለከሰዓት ፕሮግራም ስማቸውን ጠይቆ ስልክ ቁጥራቸውን ጠይቆ ከየት እንደመጡ ጠይቆ ችግራቸው ምን እንደሆነ ጠይቆ ሙሉ ኢንፎርሜሽን ወስዶ ከሰዓት በኋላ ላይ ልክ ከእግዚአብሔር እንደሰማ ከእግዚአብሔር እንደተቀበለ ነገር አድርጎ ይሄንን የሐሰት ትንቢት የሐሰት ፈውስ ሲናገር መመዘግበው እኔ ነበርኩኝ። እነዛን ሰዎች መልእክት የመጣላቸውን ሰዎች ማነሽ ከየት ነሽ የጻፉ ስለሚባል ጥያቄውን አስቀድሜ የጻፍኩት ነገር ነበር። ከአንድ ጀምሮ ይኸውልህ እዚህ ጋር ጽፌልሃለሁ እስከ 7 ድረስ፣ እዚህ ጋር 8 አለ፣ እዚህ 9 አለ፣ ከኋላ ደግሞ ጽፌያቸዋለሁ እና ይሄንን እንደዚህ ደፍኜ እዛ ጋር ቁጭ አድርጌዋለሁ። ልክ እንደገባሁኝ ያ የሚላቸውን ነገር አቀፈኝ። አንተ ሀያት ሰው የልጄን የኢየሱስን መጎናጸፊያ ሰጥቻለሁ ይላል የሰራዊት ጌታ እግዚአብሔር እንዲህ እያለ እንትን ካደረገ በኋላ እኔ አንድ ለጥናቴ ነው እየገባው ያለሁትና ይሄንን እዛ ቁጭ አደረኩት። አሁን እሰማዋለሁ በጽሞና በሱ እንትን በሚያደርጋቸው ያልታለለ ሰው በሙሉ ያንን ማስተዋል ይችላል። በእንትን ይፈልጋል። ሰማዋለሁ። ይሄ ወረቀት እንዲህ ሲገላበጥ ይሰማል። እኔ ተንበርክኬያለሁ። በአንድ እጁ ተጭኖኛል። ሲንኳኳ ይሰማኛል። እሱ ይፈልጋል። አዎ እኔ ሰማዋለሁ። ይፈልጋል። ብዙ ጽሁፍና ብዙ ወረቀት እንትን ስለሆነ ሲፈልግ ሲያጣው አንተ ምንም ጥያቄ አልጻፍክም አለኝ። የቦታው እየሄደ የሚሰራው ኃጢአትና ግፍ አሁን ጊዜም የለም። ስንቱን ቆጥሯል። እቺ ልጅ ግን አባቷ እንዲጸልይላት ይዞ መጥቶ አባትየው የተጸለየለት እቺ ልጅ ይሄኛው ሐዋርያ ወስዶ ደፍሮ አርግዛ የ5 የ6 ወር ልጅ ሲሆን የግዴታ ለጤናዋ ሲባል መወረድ ነበረበት። ጽንሱ መሄድ ነበረበት እና ያሳለፈችው መከራ አሁንም ደግሞ ብዙ መከራ አላት። ልጅቷ ለአባትየው አልተናገረችም። ለምን ብትነግረው ሊፈጠር ያለው ነገር ልጅቷ ስለምታቅ ደብቃ አላወጣችም። ለካ በዛ በአንድ ቀን መደፈር ውስጥ አርግዛለች። ሰላም ኦርቶዶክሳውያን እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ የእግዚአብሔር ሰላም ከእናንተ ጋር ይሁን እያልኩ ዛሬም በአዳዲስ ፕሮግራሞች ተመልሻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ፕሮግራሙን እስከ መጨረሻው ድረስ በመከታተል ያላችሁን ሀሳብና አስተያየት በኮሜንት ቦክስ አስቀምጡ። ኤችአይቪ ያለባችሁ ሰዎች ስማችሁን ከጠራ በኋላ ኤችአይቪ ቀርቶ 05 በሽታ ካለብሽ እኔ እጠየቃለሁ። ሰዎች ስልካቸው ሲጠራ ስማቸው ሲጠራ ኬዛቸው ሲጠራ ለሚዲያ ሾው ይቀርጻሉ። አንተ ሄደሃል በህይወት ኑር በህይወት ሙት የሚያቀህ የለም። ለምሳሌ እኔ 2 ሰዎች ሞተው
ቪዲዮ እንትናቸው ይተላለፋል በቻናል ላይ። እነሱ እኮ ሞቶ ተቀብረዋል። ደውዬ በወቅቱ ነፃነት የምትባል የኛ የሚዲያ ክፍል ፕሮዳክሽን ክፍል ኃላፊ ነበረች። ደውዬ ኧረ እባክሽን ሰውየው ሞቶ ተቀብረዋል አንሺ ከቻናሉ ላይ ብላ ደንግጣ አንሺ ሞቶ ተቀብረዋል፣ ምን እንደተፈወሰ እንደተጸለየለት አድርጋችሁ ሚዲያ ላይ ታቀርባላችሁ። ልክ እንደዚሁም ከጂጂጋ የመጣ አንድ ዶክተር በጣም በሚያሳዝን ሁኔታ እንደዚህ አይነት ግፍ ተሰርቶበት ወደ ሀገሩ ሲመለስ ሞቷል። እሱ ሚዲያ ላይ ግን ተፈውሷል ተብሎ ሚዲያ ላይ ቻናሉ ላይ ይተላለፋል። እንደዚህ አይነት ስፍር ቁጥር የሌላቸው ነገሮች ነው ማውራ። ተፈውሳችኋል ተብለው ሚዲያ ነው ይቀርጻል። ይኸው ሰው ደግሞ አያውቅም። ከጂጂጋ፣ ከአፋር፣ ከጅማ፣ ከቤንሻንጉል፣ ከጋምቤላ፣ ከሞያሌ በጣም ከጂንካ ረጃጅም ሩቅ ከሆኑ ቦታዎች ላይ ቻናሉን ያዩና ይመጣሉ። ይኸው ሰዎች ስልካቸው እየተጠራ እየተፈወሰ ነው፣ ይኸው ስማቸው እየተጠራ እየተፈወሰ ነው ይሉሃል። እነዛ ሰዎችን ገብተው አንዳንዶቹ አረ ተፈውሳችኋል ተብለን ይኸው ስንመረመር አልተፈወስንም፣ በኋላ ሲሰለቸኝ ስልኬን ዘጋው። 24 ሰዓት ነው የሚደውሉት። ለምን ተፈውሳችኋል ተብለው የኛ ህዝብ ድሃ ነው፣ ችግረኛ ነው፣ ምስኪን ነው፣ ቤተክርስቲያን ነው፣ በጸሎት ነው ተብሎ ነው የሚመጡት እንጂ እንደዚህ አይነት ግፍና በደል እንደሚሰራባቸው ስለማያውቁ እየደወሉ ሲያስቸግሩን ያንን መዝገብ ቁጭ አድርገነው ከዛ በኋላ እሱ ግን በዚህ በግፍ ታዋቂነትን ዝነኝነትን እያተረፈ የሄደባቸው ጉዳዮች ከምነግርህ በላይ ከማወራ በላይ واحد ما يتوقع ان قد تكون اجابه لاسئله كثيره ይሄ ነገር ይላል ለብዙ ጥያቄ መልስ ሊሆን የሚችል የሆነ ነገር ነው። በጣም ሚስጥር ነው፣ ከባድ እኔም አላውቀውም እናንተም አታውቁትም። ሰውየው የሚነግረን ነው። አሁን እኔም ለመጀመሪያ ጊዜ ነው የምሰማው። ምንድነው? ممكن تكون اجابه، انا ما ابي اقول صح ለብዙ ጥያቄዎቻችን ምላሽም ሊሆን ይችላል። ولا غلط، ما ابي اقول ان هذه الروايه صحيحه. احنا طبعا ابو عبد العزيز እኔ በጣም ልክ ስለመሰለኝ ልክ አይደለም ማለት አልፈልግም። በጣم ልክ ይመስላል። انت قاعد تنقل الروايه الاثيوبيه አንተ አሁን የምታወራው የኢትዮጵያን ስለሆነ በቃ ምን ችግር የለም የኢትዮጵያ እያልን እናወራው። انقل لك الروايه الاثيوبيه الشيء اللي احنا ما نعرفه እኛ ማናቀው عربوች ወይም ማናችንም ኢትዮጵያ ውስጥ ሆነንም ማናቀው ብዙዎቻችን مذكور في تاريخنا. انا እኛ ታሪክ አልተጠቀምንም። رحت هناك اكتشفته እኔ ሄጄ ራሴ ነው ያየሁት وعرفته، هم يعرفونه እነሱ ግን ያውቁታል። سواء كانوا مسيحيين او مسلمين ክርስቲያኖቹ ሙስሊሞቹ እንኳን ብዙዎቻችን አናውቀውም። እኔም አላውቀውም። يعرفون كثير منهم يعني على الاقل ብዙዎቹ ያውቁታል። الباحثين والدارسين والقراء والكذا والدين በተለይ ጸሐፍት የሆኑ ቀሳውስት የሆኑ ምናምኖች እነዚህ ምሁራኖች ምናምን ያውቁታል። የሃይማኖት ሰዎች ምናምን ያውቁታል። الى اخره يعرفون الحقيقه هذه، بس احنا ما نعرف. እኛ ግን አናውቅም። احنا في الوطن العربي كله انا اتكلم عن نفسي وانا اقرا شويه يعني اهتم في القراءه. እኔ እንግዲህ አነባለሁ ምል ሰውዬ اኔ እንኳን ቢያንስ አላውቀውም ብዬ ባስቀምጥ ደስ ይለኛል። ما مر علي هذا الكلام في اي كتاب. እንዲህ አይነት ነገር ምንም መጽሐፍ ላይ አይቼው አላውቅም። العربي اي تاريخ العربي ቶሎ አጓጓህን ابدا. بنسمع رجع መስማት ጓጓው ይላል ልጁ። እኔም ጓግቻለሁ። ومعاه التابوت ይዞት የተመለሰው ታቦት ነው ይላል። ቤተሰብ ለዛሬ ያዘጋጀው ፕሮግራም ይሄን ይመስል ነበር። ከወደዳችሁ ላይክ ማድረጋችሁ እንዳይረሳ። ለዚህ ቻናል አዲስ የሆናችሁ ሰዎች አሁንም በድጋሚ ላስታውሳችሁ ሰብስክራይብ በማድረግ ቤተሰብ እንሁን። በቀጣይ ፕሮግራም እስከምንገናኝ ቸር ቆዩ። መልካም ቀን። ሰላምና ፍቅር ሕይወት በሚሰጥ ወደ ጌታችን እንሂድ እንሩጥ።